እኔን ብትመታኝም የፈለከውን ያህል ብደበድበኝም በህይወት ልቆይ እችላለሁ፣ ግን በዙሪያ ያሉት ሰዎች በህይወት ላይኖሩ ይችላሉ ብሎ እንግዲህ ሊያስፈራራው ሞክሯል ማለት ነው። አቶ መሰለ እርግጠኛ ሆኖ እንግዲህ ዴቭ እንደሞተ እየተናገረ ነው ያለው ማለት ነው። በእርግጥ ዴቭ ወደ የሉሊት እናት ወዳሉበትና ቤተሰቦቿ ጋር ይዟት ሄዶ ነበረ። እንግዲህ የተነሱበት ሰዓትም ወደ ቤታቸው ለመምጣት በጣም አስጊና ለአደጋ እንደሚያጋልጣቸው ግልጽ ነበር። ይሄንን ደግሞ አቶ መሰለ ስላወቀ እንግዲህ ለተባባሪዎቹ ነግሮ እንዲገሏቸውም አዞ ነበር። አሁን ላይ ዴቭ ይሙት አይሙት የምናውቀው ነገር የለም፣ ግን አቶ መሰለ በበኩሉ ሞቷል እያለ እንግዲህ ቤተሰቡን በጠቅላላ እየረበሸ ነው ያለው ማለት ነው። ሔዋን ከምንም በላይ ተሰብራለች። በፍጹም ይህንን ሁሉ መስዋዕት እየከፈልኩት እንዲህ በቀላሉ ጥለኸኝ ልትሄድ ሳይሆን እስከ መጨረሻው ድረስ አብረን ልናረጅና ብዙ ህይወት አብረን ልንኖር ነው ብላም እያለቀሰችና እያነባች ነበረ ማለት ነው። ባንቴሮም እንግዲህ ነገሮችን አጣራለሁኝ፣ በፍጹም ይሄ ሊሆን አይችልም ብሎ እሱም በራሱ መንገድ ወደዛና ወደዚህ እያለ ነው ያለው ማለት ነው። የዴቭና የሉሊት እንግዲህ ድምጻቸውም ስልካቸውም ሁሉም ነገር ደብዛው ጠፍቶባቸዋል። በእርግጥ ነገሩ አሁን ሊያሳምን ይችላል ከአቶ መሰለ ነገር ጋር ማለት ነው። ገድየዋለሁኝ ማለቱና እነሱ ስልካቸውም ድምጻቸውም መጥፋቱ ነገሩን እንደተፈጸመ ሊያስመስለው ችሏል ማለት ነው። ይሙት አይሙት ግን በፍጹም የታወቀ ነገር የለም ማለት ነው። ሌላው እንግዲህ ሮዛ ነች። ሮዛ ብዙ ጊዜ የዴቭን ሞት ስትጠብቅና ስትጠባበቅ ነበረ። ነገሮችንም ብዙ ጊዜ ስታመቻች ነበረ። እንግዲህ አቶ መሰለም ዴቭን እንደገደለው ስለሰማችም ጮቤ እየረገጠች ነው ያለችው። ሁሉም ነገር እንደተሳካላትና ዴቭ መሞቱም ለሷ ትልቅ ውለታ እንደዋልላትም እያወራችን ነው ያለችው ማለት ነው። አስመሰሏ እንዳለ ሆኖ ማለት ነው። እንግዲህ እቤት ሄዳ ሔዋን ፊትም በጣም እንደተሰበረችና እንዳይዘነች እያደረገች ነበረ። ለብቻዋ ግን ስለ ዴቭ መሞትና ወይም ደግሞ አቶ መሰለንም ከሞት ከገደልከው እባክህን ቁርጤን ንገረኝ ሄርሜን ላውጣ ብላም እየጠየቀችው ነበረ ማለት ነው። እሱ እንግዲህ በጣም ስለተናደደና ባንቴሮም ስለደበደበው ሁለተኛ አጠገቤ እኔ ሳልጠራሽና እኔ ሳልፈልግ አጠገቤ ብትገኚ ትልቅ አደጋ ይደርስብሻል ብሏታል ማለት ነው። እሷ እንግዲህ አቶ መሰለን ተደግፋ ብዙ ወንጀልና ብዙ ነገሮችን ልታደርግ ነበረ ማለት ነው። በትንሽዬ ስህተት እንግዲህ አጠገቤ እንዳትደርሺ ብሎ አስፈራርቷታል ማለት ነው። ወደዚህም እንዲመጣ ያደረገችውና እዚህ ጣጣ ሁሉ ውስጥ እንዲገቡም ያደረገችው እሷ ነች። አሁን ላይ አቶ መሰለ ግን ፊቱን ያዞረባት ነው የሚመስለው ማለት ነው። በእርግጥ ገለከው ከሆነ ንገረኝ ወይም ደግሞ ሄርሜን ላውጣ ብላ ጥያቄም ስታቀርብለት ያው የውሸትና የተንኮል እንደሆነም ስለገባውኝ ገድየውም ይሆናል አልገደልኩትም ይሆናል ልገለውም ላስነሳውም እችላለሁ ብሏታል ማለት ነው። እሷም ምናልባት የመግደል እንጂ የማስነሳት እንኳን ስልጣን አይኖርህም ብለዋለች። እሱም ድጋሚ አጠገቡ እንዳትደርስ አስጠንቅቋታል ማለት ነው። እሷ ግን በዴቭ ሞት በጣም ደስ እያላት ነበረ ማለት ነው። እንግዲህ ዴቭ ሞቷል ብላ ስላሰበች ሁሉም ነገሩ ገና ምኑም ሳይያዝና ምኑም ሳይታወቅ ለእናቷም ደውላ እልል ማለት አለብሽ፣ እልል በይ፣ ጸሎትሽ በሙሉ ሰምሯል፣ ዴቭ እስከ ወዲያኛው ድረስ አሸልቧል ማለትም ሞቷል ብላቸዋለች ማለት ነው። እንግዲህ እናትየዋ ጨካኝ እንደሆኑ እናውቃለን፣ ግን የዚህን ያህል ክፉ ሆነው አላገኘናቸውም ማለት ነው። ሰው ይሞት ብዬ በፍጹም አልጸልይም፣ ያኔ እየተናደድኩና እየተበሳጨው ነው እንጂ ሰው እንዲሞት በፍጹም አልጸልይም ብለዋታል ማለት ነው። እንግዲህ የእናትየውና የእሷን ጭካኔ እዚህ ጋር ራሱ አመዛዘን ግልጽ ነው ማለት ነው። ሮዛ ከምንም በላይ ጨካኝ እንደሆነችና ለሀብትና ለንብረት ብላ ምንም እንደምታደርግም እያየናት ነው ማለት ነው። እንግዲህ ሞቱን ምንም መሀል ብትፈልገውና ምንም መሀል ስትጠብቀው የሆነ ነገር ቢሆን እንኳን እንደ ባልና ሚስት አንድ አልጋ ላይ ብዙ ነገር አሳልፈዋል። አንድ ቤት ውስጥም እየኖሩ ነው። ሚስትና ባል ተባብለውም ብዙ ህይወትን በአንድ ገበታን በልተዋል። እሷ ግን የሱ መሞት ምንም አልመሰላትም ማለት ነው። እንግዲህ ይባስ ብላ እንደውም ልጁን ዲኤንኤውን አስመርምራ ከሱ ጋር ትክክለኛ የሱ መሆኑንና አለመሆኑን ለማረጋገጥ እንግዲህ ከዶክተር ጋር እያወራች ነበረ ማለት ነው። እሷ ራሷ በፍጹም እርግጠኛ አይደለችም ልጁ የማ እንደሆነ ማለት ነው። ያው ከብዙ ሰዎች ጋር ስለምትማግጥም የዴቭ ይሁን አይሁን እርግጠኛ ስላልሆነች አሁን ደግሞ ዴቭ መሞቱን ስላረጋገጠችና ሞቷልን ብላ ስላሰበች ዲኤንኤውን እንግዲህ ከሱ ጋር ትክክለኛ የሱ ልጅ ከሆነ የሀብቱና ንብረቱ ሙሉ ወራሽ የሚሆነው እሱ ስለሆነ እሱ ደግሞ ይሄ ደግሞ ለሮዛ በጣም አስፈላጊ
አስፈላጊም ስለሚሆንላት እና ሙሉ በሙሉ ሀብትና ንብረቱን በእጇ የምታስገባበት መንገድ እንደሆነ ስላወቀች እንግዲህ ዲኤንኤውን እያስመረመረች ነው ያለችው ማለት ነው። ሌላው አብኖን ነው። አብኖንን እንግዲህ ብዙ ችግር ውስጥ ጨምራዋለች ማለት ነው። ከባንቴሮ ከወንድሙ እራሱ ለይታዋለች ማለትም ብዙ ነገር አሳልፎ ነበረ ከባንቴሮ ጋር ማለት ነው። እሱን ካጠመደችው በኋላ ከባንቴሮ ጋር እንግዲህ ጥላት እንዲሆን አድርጋው ነበረ ማለት ነው። እንግዲህ ከሱ ጋር በፍቅር ወድቃ እንግዲህ ውስጥ ያለው ልጅ ያንተ ነው ብላ እስከዛሬ ድረስ እየሰራውን ስህተት ሁሉና ባደረገው ነገር በሙሉ እንዲጸጸት አድርገዋለች ማለት ነው። ማለትም እስካሁን ድረስ አንተ እንድታደርግልኝ ያረኩትን ነገር በሙሉ አንዱንም አላደረክልኝም፣ ስለዚህ አንተ በፍጹም የልጄ አባት ልትሆን አትችልም ብላ አስደንግጠዋለች ማለት ነው። እስከዛሬ ድረስ በህይወት የኖርከውን በባንቴሮ ምክንያት ነው እንጂ ሞተህ ነበረ ብለዋለች። እሱም ባደረገው ነገር በጣም ተጸጽቷል ማለት ነው። ባንቴሮ ላይ ያደረገው ነገርና አሁን እየሆነ ያለውን ነገር እንግዲህ ለባንቴሮም ነግሮታል ማለት ነው። ከፍቅረኛህ ማለትም ከሚስትህም አለያይቼሃለሁ፣ ከሚስትህ ጋር ማግጫለሁ፣ ስለዚህ ሮዛ በሆዷ ውስጥ የያዘችው ልጅ የኔ ነው ብሎ እንግዲህ ለባንቴሮም ነግሮታል ማለት ነው። ባንቴሮ በእርግጥ ከዚህ በፊት ቢጠራጠርም ልጁ ግን የአብኖን ይሆናል ብሎ በፍጹም አላሰበም ማለት ነው። አብኖንም እንግዲህ ይቅርታ አድርግልኝ፣ በጣም ብዙ በድዬሃለሁ፣ ልትረዳኝ ይገባሃል። ሮዛም እንግዲህ ልጁን ልታስወርድብኝ ትችላለች፣ ይሄ ደግሞ እንዲሆን አልፈልግም፣ በህይወቴ ትልቅ ነገር ነው ብሎ ሲለው ባንቴሮ ደግሞ እኔ አንተን በፍጹም ልረዳህ አልችልም፣ የኔን ወንድምነት ካጣህ በጣም ቆይተሃል ብሎ እንግዲህ ተስፋ አስቆርጦታል ማለት ነው። ሮዛም እንግዲህ ያው ልጁ የማን እንደሆነ ማረጋገጥ ስለፈለገች ያው ሙሉ በሙሉ የዴቭ ሆኗል እንግዲህ 95% የዴቭ ልጅ እንደሆነ ተረጋግጧልም ብላ እንግዲህ ለባንቴሮ ነግረዋለች ማለት ነው። ባንቴሮ እንግዲህ በጣም ግራ ተጋብቷል። እዚህ ጋር አብኖን የኔ ልጅ ነው ብሎታል፣ እሷ ደግሞ የዴቭ ልጅ ነው እያለችው ነው ያለችው ማለት ነው። እሷ ሙሉ በሙሉ እንግዲህ ዴቭ ሞቷል ብላ ስላሰበች ለሀብቱና ለንብረቱ ነው እየተጨነቀች ያለችው። እናንተንም ከዛ ቤት በድራሻችሁንና እዛ ቤት ድርሽ እንዳትሉ የማደርግበት ጊዜው አጭር አይደለም ብለዋለች ማለት ነው። ባንቴሮም እንግዲህ በዚህ ንግግሯ በጣም ደንግጧል ማለት ነው። አብኖን ግን ያንተ ልጅ ነው ብላ ስላለችው እና ልጁን ደግሞ ታስወርደዋለች ብሎ ስላሰበ እንግዲህ በጣም ተጨንቆ ነበር። እሷ እንግዲህ የድኔውን ውጤት ይዛ ስትመጣ ከኋላ ተከትሎ ልጄን አስወረድሽ ወይ? እንዴት ልጄን ታስወርጃለሽ? ብሎ እንግዲህ አንገቷን አንቆ መኪና ውስጥ አስገብቷት እንግዲህ እየታገለችው ባለችበት ሰዓት መኪናው አደጋ ደርሶበታል ማለት ነው። እንግዲህ እዚህ ጋር ተረግዟል ወይም ደግሞ ትልቅ መስዋዕትነት እየከፈልኩበት ነው ወይም ደግሞ ወደፊት ህይወቴ ይስተካከልበታል ብላ የምታስበው ልጅ እንግዲህ ምናልባት በመኪናው አደጋ ትልቅ ችግር ሊደርስበት ይችላል ማለት ነው። መኪናው እንግዲህ ከሌላ ነገር ጋር ተጋጭቷል ማለት ነው። ኖን እየነዳ ባለበት ሰዓት እሷን ደግሞ አፍኖ ወደ መኪና ውስጥ ስለጨመራት እሷ ደግሞ አውርደኝ እያለች በምትታገለው ሰዓት እንግዲህ መኪናው አደጋ ደርሶበታል ማለት ነው። እርጉዝም ስለሆነች ትልቅ አደጋ ሊደርስባቸው ይችላል ማለት ነው። እንግዲህ ሮዛ የሰራችውና ያደረገችው በደል ሁሉ ትልቅ ዋጋ እንደሚያስከፍላት ግልጽ ነው። አሁን ላይ ደግሞ ስትመካበትና ስትኩራራበት የነበረው ልጅ እንግዲህ ትልቅ አደጋ ሊደርስበት ይችላል ማለት ነው። አብኑንም አስወርዳው ነው እየተመለሰች ያለችው ብሎ ስላሰበ ነበር እየተበሳጨ ያለው። ወይ ቆም አድርጎ አልጠየቃትም፣ በጣም ስሜታዊ ሆኖ ስለነበረና እሷን ተናግራው የሄደችው ነገር በጣም ልብ የሚሰብር ስለነበረ አንተ በፍጹም አባት ልትሆን አትችልም ስላለችው በጣም ተናዶ ስለነበረ እንግዲህ በንዴትም ነበር መኪናውን እየነዳ ያለው ማለት ነው። ስለዚህ ከባድ አደጋ ሊደርስባቸው ይችላል ሁለቱም ላይ ማለት ነው። እንግዲህ ሮዛም ስትመካበትና እንግዲህ ብዙ ነገር አገኝበታለሁ ብላ ስታስበው የነበረው ልጅ እንግዲህ ሊወርድ ይችላል ማለት ነው። ሌላው አቶ መሰለ ነው። አቶ መሰለ እንግዲህ በዴቭ ሞት እርግጠኛ ሆኖ ለነ ሂዋን ይንገራቸው እንጂ ይሙት አይሙት የሚያውቀው ጉዳይ የለውም ማለት ነው። ያሰማራቸው ሰዎች እንግዲህ ደውለው አቅጣጫ እንደቀየረባቸውና እንዳመለጣቸው እየነገሩት ነበረ ማለት ነው። ይሄ ነገር ደግሞ በጣም አስደንግጦታል።
ነግረውታል። የሱ መሞት በጣም አስፈላጊ ነው፣ ወደዚህ ተመልሶ ከመጣ ግን የእናንተ ህይወት ያበቃለታል ብሎም እያስፈራራቸው ነው። እኔ የምፈልገው የዴቭን አንገትን ብቻ ነው እና ሉሊት ሙሽራዬን ነው የምፈልገው እያለ እየፎከረባቸው ነው ማለት ነው። እሱ እርግጠኛ ሆኖ እንግዲህ ለነ ባንቴሮና ለነ ሂዋን ሞቷል ብሎ ይበላቸው እንጂ የእሱ ግብረ አበሮችና ወይም የላካቸው ሰዎች ግን ዴቭን እንዳላገኙት እየነገሩት ነበረ ማለት ነው። ሂዋንም እንግዲህ ከአቶ መሰለ ጋር ለመደራደር እያሰበች ነበረ። ምክንያቱም ብር ከሆነ የምትፈልገው የፈለግከውን ብር እሰጥሃለሁ፣ ገለኸውም ከሆነ ሬሳውን ስጠኝ፣ አለበለዚያም ደግሞ እውነቱን ንገረኝ ብላ እንግዲህ ፎክራበታለች ማለት ነው። አንድ ነገር ከሆነ ግን መቼም እንደማትለቀውና የምትወደውን ነገር የወሰደባትን ሰውን በቀላሉ ችላ ልትለው እንደማትችለው አስፈራርተዋለች ማለት ነው። እንግዲህ በንግግሯም ትንሽ የደነገጠ ነው የሚመስለው። በኩል ባንቴሮም አይለቀውም፣ እሷም እንግዲህ እየፎከረችበት ነው ትንሽ። ያው እዛ ላይ ደግሞ እንዳልሞተ ግልጽ ነው ማለት ነው። ስለዚህ አሁን ላይ አቶ መሰለ ዝም ብሎ ያጨናንቃቸውና የውሸቱን ሞቷል ብሎ ይበላቸው እንጂ ዴቭ ግን እስካሁን ድረስ በህይወት እንዳለ ነው ያወቅ ነው ማለት ነው።